ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። በዚህ ስታቲስቲክስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ትምህርቱ ሲሰጥ ቆይቷል። በዛሬው በሌሰን 16 ሪቪው ኤክሰርሳይዝ ይሆናል ማለት ነው የምንሰራው። ስለዚህ ሪቪው ኤክሰርሳይዝ በቀጥታ ቴክስት ቡካችሁ ነው ጥያቄዎች የተወሰዱት። እነሱን ጥያቄዎች እየሰራን እንሄዳለን ማለት ነው። ሪቪው ኤክሰርሳይዝ ማለት አጠቃላይ የዚህን የስታቲስቲክስ ጥያቄዎችን በሪቪዥን መልክ የምንሰራበት ፓርት ማለት ነው። ስለዚህ ኩዌሽን ነምበር 1 ኮንስትራክት ግሩፕድ ፍሪኩዌንሲ። አሁን አያችሁት፣ ምክንያቱም ዳታ በምንድን ነው? ዳታ ዲቫይድድ ኢንቱ ቱ ፓርትስ ነው፣ አን ግሩፕድ እና ግሩፕድ ነው። ስለዚህ ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ይላል። ይሄንን ፍሪኩዌንሲ ዲስትሪቢዩሽን ቴብል በግሩፕ ማስቀመጥ ይኖርብናል። ሌላው ደግሞ ድሮ ዘ ሂስቶግራም ፎር ዘ ፎሎዊንግ ዳታ ዩዚንግ 6 ክላስስ። እነዚህን አጠቃላይ ዳታዎች በ6 ክላስ ነው ማለት ነው የምንመድባቸው። በ6 ክላስ ነው ማለት ነው የምንመድባቸው በግሩፕድ። ስለዚህ ምን እናደርጋለን? የመጀመሪያው ስራችን ምንድነው? ሚኒመም ቫልዩ እና ማክሲመም ቫልዩን ማወቅ ነው። እዚህ ዳታ ውስጥ ይሄንን ዳታ ሪአሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ማድረግ አለብን ማለት ነው። እነዚህን ዳታዎች በምን እናስቀምጣቸዋለን? አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር፣ ምክንያቱም ሚኒመም ቫልዩ እና ማክሲመም ቫልዩ እንደመውሰድ ነው። ስለዚህ እዚህ ላይ አሁን ሚኒመም ቫልዩ ማን ነው ስንል አሁን ሚኒመም ቫልዩ እዚህ ላይ 61 85 78 65 74 ይላል። 83 40 82 85 59 ይላል። እዚህ ላይ 92 85 እነዚህን ዳታ ስንመለከት እዚህ ዳታ ላይ ሚኒመም ቫልዩ ስንት እናገኛለን? 37 ሚኒመም ቫልዩ 37 እናገኛለን ማለት ነው። እዚህ ላይ ስንሄድ ሚኒመም ቫልዩ ስንት ነው? 37 ሚኒመም ቫልዩ 37 እናገኛለን ማለት ነው። ሚኒመም ቫልዩ 37 ነው። ማክሲመም ቫልዩ ስንወስድ ደግሞ እዚህ ላይ ካሉት ዳታዎች ውስጥ ማክሲመም ቫልዩ ማን ነው? 92 ይሆናል ማለት። ማክሲመም ቫልዩ ስንት ነው? እዚህ ላይ 92 ማክሲመም ቫልዩ 92 ነው ማለት ነው። ስለዚህ አሁን ይሄንን ከ92 ሚኒመም እንግዲህ እዚህ ላይ 92 ትልቁ እዚህ ላይ ካሉት ማክሲመም ቫልዩ 92 ነው። ሚኒመም ቫልዩ 37 ነው። ክላስ ኢንተርቫላችንን ማስቀመጥ ያስፈልገናል ማለት ነው። ስለዚህ ክላስ ኢንተርቫል ማለት ዘ ዲፈረንስ ቢትዊን ዘ ማክሲመም ቫልዩ ኤንድ ዘ ሚኒመም ቫልዩ ይሆንና ከዛ ዲቫይድድ ባይ ነምበር ኦፍ ክላስስ። ነምበር ኦፍ ክላስ 6 ሰጥቶናል። ስለዚህ ክላስ ኢንተርቫላችን ከ92 ላይ 37 ቀንሰን ለስንት እናካፍላለን? ለ6 እናካፍልና ክላስ ኢንተርቫላችንን እናገኛለን። ከዛ ከ37 ጀምረን በክላስ ኢንተርቫሉ መሰረት እየሰራ እንሄዳለን ማለት ነው። ስለዚህ በዚህ መሰረት አሁን የምንሰራው አንደኛ ይሄንን ዳታ በግሩፕ ማስቀመጥ ነው። ክላሱ 6 ክላስ ነው። ክላስ ኢንተርቫላችን እንፈልጋለን። አንዱ ይሄ ነው። ሌላው ድሮ ዘ ሂስቶግራም ነው። በሂስቶግራም እናስቀምጣለን፣ ድሮ እናደርጋለን ማለት ነው። ኦኬ ክላስ ኢንተርቫላችን ማክሲመም ቫልዩ ማይነስ ሚኒመም ቫልዩ ኦቨር ነምበር ኦፍ ክላስ ነው። ስለዚህ ማክሲመም ቫልዩ ስንት አግኝተናል? 92 አግኝተናል። ሚኒመም ቫልዩ 37 ሲካፈል ለስንት ይሆናል? ነምበር ኦፍ ክላሳችን 6 ይሆናል ማለት ነው። ይሄንን ስናካፍለው ቀጥታ ስንቀንሰው 55 ይመጣል። ከ92 ላይ 37 ስንቀንስ 55 ኦቨር 6 ይሆናል ማለት ነው። 55 ለ6 ስናካፍለው 9.1 ይላል። ስለዚህ በ9 በ9 ይሄንን ቀጥታ እናደርጋለን። ክላስ ኢንተርቫላችን 9 ይሆናል ማለት ነው። ክላስ ኢንተርቫላችን 9 ይሆናል። ስለዚህ ክላስ ኢንተርቫላችን 9 አግኝተናል። አሁን ይሄንን ፍሪኩዌንሲ ዲስትሪቢዩሽን ቴብል በግሩፕ እናስቀምጣለን ማለት ነው። ኦኬ እንግዲህ ክላስ ኢንተርቫላችን ሚኒመም ቫልዩ 37 ነው ብለናል። ማክሲመሙ 92 ነው። ስለዚህ በ9 በ9 ነው ማለት ነው ኢንተርቫላችን የምንሄደው። ከ37 እስከ 45 ድረስ ያለው ኢንተርቫል 9 ነው የሚሆነው። ስለዚህ ቁጥሮችን ደግሞ ከ37 እስከ 45 ድረስ ያሉትን ቁጥሮች ከዳታው ላይ ብዛታቸው ስንት ነው? ብዛታቸው 5 ነው ማለት ነው። ከ46 እስከ 54 ድረስ ያሉት ከ46 እስከ 54 ድረስ ያሉት ከተሰጠን ዳታ ላይ ስትቆጥሯቸው ብዛታቸው ስንት ነው የሚሆነው? 5 ነው። እሱን ከዳታው ካውንት አድርጉት። ከ55 እስከ 63 ድረስ ከ55 እስከ 63 ድረስ ቁጥሮች ብዛት ስንት ነው የሚሆነው? 10 ነው የሚሆነው። ከ64 እስከ 72 ከ64 እስከ 72 ድረስ ያሉት ቁጥሮች ብዛታቸው 11 ይሆናል ማለት ነው። ከ73 እስከ 81 ድረስ ያሉት ቁጥሮች ብዛታቸው 12 ነው። ከ82 እስከ 92 ድረስ ያሉት ቁጥሮች ብዛታቸው 7 ይሆናል ማለት ነው። እነዚህን ቶታል ብትደምሩት 5 እና 5 10 10 እና 10 20 20 እና 11 31 31 እና 12 43 43 እና 7 50 ጠቅላላ ቁጥሮችን ካውንት ብታደርጓቸው ስንት ነው የሚመጡት? 50 ይሆናል ማለት ነው። ቼክ ለማድረግ ብትፈልጉ እዚህ ያሉት ቁጥሮች ብዛታቸው 1 2 3 4 5 6 7 8 9 10 ወደ ታች 1 2 3 4 5 5 ጊዜ 10 ስንት ነው? 50 ነው ብዛታቸው ማለት ነው። ስለዚህ አሁን ከ37
ከ37 እስከ 45 ድረስ ያሉት ቁጥሮች ብዛታቸው እዚህ 5 ነው የሚሆኑት። ከ46 ጀምራችሁ እስከ 54 ብትቆጥሯቸው 5 ነው። ከ55 ጀምሮ እስከ 63 ያሉት ቁጥሮች ብዛታቸው 10 ነው። ከ64 እስከ 72 ድረስ ያሉትን ቁጥሮች አሁን 64 1 65 እያላችሁ ብትቆጥሯቸው እስከ 72 ድረስ 11 ነው። ከ73 ቁጥር ጀምራችሁ እስከ 81 ድረስ ያሉትን ቁጥሮች እዚህ ውስጥ ያሉት ብዛታቸው ስንት ነው? 12 ነው። ከ82 እስከ 92 ድረስ ያሉት ቁጥሮች ብዛታቸው ደግሞ ስንት ነው? 7 ነው። እነዚህን ብንደምራቸው 50 ይሆናል ማለት ነው። ይሄ ነው። ስለዚህ እነዚህ ቁጥሮች ጠቅላላ ቁጥሮች ብዛታቸው ታች ብንደምረው 50 የመጣው ለዚህ ነው። ከዚህ ቀጥሎ አሁን ምንድነው የተጠየቅነው? በግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቴብል አዘጋጅ ነው የተባልኩት። ኮንስትራክት ነው። ይሄ ነው መልሳችን። የሚቀጥለው ደግሞ ይሄንን በሂስቶግራም አስቀምጥ ነው። በሂስቶግራም ድሮ እናደርጋለን። ኦኬ አሁን ሂስቶግራሙን እንትን በምናደርግበት ጊዜ ይሄ ቀጥታ ምንድነው ሂስቶግራም ነው። ይሄኛው ሂስቶግራም አሁን ሂስቶግራማችን ይሄ ነው ማለት ነው። ሂስቶግራማችን አሁን ከ37 እስከ 45 ድረስ ስንት ነው ብዛታቸው? 5። ይሄ ቫልዩ ነው። እዚህ ላይ ሆሪዞንታል ያለው ይሄ ሆሪዞንታሉ ምንድነው? ቫልዩ ብለን የምንወስደው ይሆናል ማለት ነው። ይሄ ደግሞ ቨርቲካል ሪፕሬዘንት የሚያደርገው ፍሪኩዌንሲ ማለት ብዛታቸውን። ስለዚህ ከ37 እስከ 45 ድረስ ያለው ቁጥራታቸው ስንት ነው? ብዛታቸው 5 ነው። ይሄ ይሆናል ማለት ነው ድሮው ስናደርገው። ከ46 ኮንቲኒዩስ ስላልሆነ ዲስክሪት ነው። በ45 እና በ46 መካከል ሪል ነምበሮች ስላሉ ይኖረዋል። ከ46 እስከ 54 ድረስ ያለው ብዛታቸው ስንት ነው? 5 ነው። ከ55 እስከ 63 ደግሞ ብዛታቸው ስንት ነው የሚይዘው? ይሄን ቀጥታ ደን እንደዚህ ታደርጉት 10 ይሆናል። ከ64 እስከ 72 11 ነው። ከ73 እስከ 81 ድረስ ደግሞ ብዛታቸው 12 ነው። ከ82 እስከ 92 ደግሞ ብዛታቸው 7 ይሆናል። ይሄ ነው ማለት ነው። ይሄንን ሼዲድ ማድረግ እንችላለን። በቀጥታ የዚህን ፓርት ምን እናደርጋለን? ሲምፕሊ ስለዚህ ይሄንን በቀጥታ ይሄን ግራፍ ዲኮሬት ለማድረግ ይሄንን ፊል እናደርገዋለን ማለት ነው በቀላ። ስለዚህ ይሄ አሁን ምን ለማሳየት ነው? ቀጥታ ፊገሩን ውበት እንዲኖረው ለማድረግ ነው እንጂ የመጀመሪያውን በቂ ነው። ስለዚህ ከ37 እስከ 45 ብዛታቸው 5 ነው። ከ46 እስከ 54 ብዛታቸው 5 ነው። ከ55 እስከ 63 ብዛታቸው 10 ነው። ከ64 እስከ 72 ብዛታቸው 11 ነው። ከ73 እስከ 81 12 ነው። ከ82 እስከ 92 7 ነው። ሂስቶግራም ድሮ አድርጎ የተባልነው አንደኛው ምንድነው ያደረግነው? ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ይሄ ነው ማለት ነው። ሁለተኛው ድሮ ዘ ሂስቶግራም ነው። ሂስቶግራማችንን ይሄንን ድሮ አድርገናል። መልሳችን ይሄ ይሆናል ማለት ነው። ኤግዛምፕል 2 ፋይንድ ዘ ሚን ሞድ ኤንድ ሚዲያን ኦፍ ኢች ኦፍ ዘ ፎሎዊንግ ስኮርስ ነው የሚለው። ኤ ዘ ዳታዎች 12 13 26 15 25 38 28 27 32 ነው። የዚህን ሚን ሞድ እና ሚዲያኑን ፈልግ ነው የሚለው። ስለዚህ የመጀመሪያው ሚኑን እንፈልግ። ሚን ማለት ምን ማድረግ ነው? እነዚህን አድ አድርጎ ለቶታል ነምበር ኦፍ ነምበርስ ማካፈል ነው። ስለዚህ ዘ ሚን ኢዝ ኢኳል ቱ ሶሉሽን ቢለን ምንም ቀላል ነው። የዚህ ሶሉሽን ካለ በኋላ ዘ ሚን ኢዝ ኢኳል ቱ ሚን ዲኖትድ የሚሆነው ኤክስ ባር ነው። ዚስ ኢዝ ኢኳል ቱ 12 ፕላስ 13 ፕላስ 26 ፕላስ 15 ፕላስ ስንት ይሆናል? 25 ፕላስ 38 ፕላስ 28 ፕላስ 27 ፕላስ 32 ይሆናል ማለት ነው። ስለዚህ አሁን 12 ፕላስ 13 ፕላስ 26 ፕላስ 15 ፕላስ 25 ፕላስ 38 ፕላስ 28 ፕላስ 27 ፕላስ 32 ዲቫይድድ ባይ ዋት? ዲቫይድድ ባይ ዘ ቶታል ነምበር ኦፍ ነምበርስ ይሆናል ማለት ነው። ዲቫይድድ ባይ ዘ ቶታል ነምበር ኦፍ ነምበርስ። ቶታል ነምበር ኦፍ ነምበርስ ስንት ናቸው? 1 2 3 4 5 6 7 8 9 ሲካፈል 9 ይሆናል ማለት ነው። ይሄ ማለት ጠቅላላ ይሄንን አድ አድርገን ለ9 ስናካፍለው ዘሚን ኢዝ ኢኳል ቱ ስንት ይመጣል? ዘሚን ኢዝ ኢኳል ቱ አድ አድርገን ለ9 ስናካፍለው 24 ይሆናል ማለት ነው። ሚኑ 24 ነው። የሚቀጥለው ዋት ኢዝ ሞድ ነው የሚለን። እዚህ ላይ ሞድ ማለት ድግግሞች ነው። እዚህ የተደገመ ቁጥር የለም። ስለዚህ ምን ይሆናል ማለት ነው? አንሰራችን የዚህ አንሰር ምን ይሆናል? ኖ ሞድ ይሆናል ማለት ነው። ምክንያቱም ድግግሞች ስለሌለ ኖድ ነው። የሚቀጥለው የምንፈልገው ማን ነው? ሚዲያን ይሆናል ማለት ነው። ስለዚህ ሚዲያንን ለማግኘት ፈርስት አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። ስለዚህ ፈርስት አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። 12 13 15 25 26 27 28 32 38 ነው።
ነው። እዚህ ላይ ቀላል ነው ሚዲያኑን ለማግኘት። አሁን ይሄ ነምበር ኦፍ ሚዲያን ነምበር ኦፍ ነምበራችን ስንት ነው? 9 ነው። አንድ እንጨምርበታለን 10 ሲካፈል ምን ይሆናል? ሚዲያኑ ኦድ ነው አይደለ? ኦድ ከሆነ n+1 ኦቨር 2 አይተም ነው የሚሆነው ማለት ነው። አይተም ነው። ስለዚህ n ማለት ስንት ነው? 9 እና 1 10 ሲካፈል ለ2 ዘ ፊፍዝ ተርም ይሆናል ማለት ነው። ፊፍዝ አይተም። አሁን ፊፍዝ አይተማችን ማን ነው የሚሆነው? ፈርስት አይተም፣ ሰከንድ፣ ሰርድ፣ ፎርዝ፣ ፊፍዝ። ስለዚህ ስንት ነው መልሳችን? 26 ይሆናል። ስለዚህ ሚዲያናችን 26 ነው ማለት ነው። if the number of population is odd ከሆነ n+1 over 2 አይተም ነው የሚሆነው። ስለዚህ the fifth አይተማችን ይሆናል። አምስተኛው አይተም ማለት እንዳልኳቸው ተርም 1 ይሄ አይተም 1 አይተም 2 አይተም 3 አይተም 4 አይተም 5 26 ይሆናል ማለት ነው። ሚዲያኑ 26 ይሆናል ማለት ነው። ኦኬ ቢ ጥያቄ ስኮር ሰጥቶናል። ፍሪኩዌንሲ ይሄ ማለት ስኮር 22 ያገኙ 6 ያሉ ማለት ነው። ውጤታቸው 23 የሆነ ብዛታቸው 13 ነው። ውጤታቸው ወይም ስኮር 24 ያገኙ 30 ነው። 26 ደግሞ ብዛታቸው 23 ነው። 29 ያገኙ ብዛታቸው 17 ነው። 36 ያገኙ ብዛታቸው 9 ይሆናል። ስለዚህ አሁን ይሄንን ምንድነው የምናደርገው? ቶታል ነምበር ኦፍ ፍሪኩዌንሲ ማወቅ የግድ ይሆናል ማለት ነው። አሁን ሰም ኦፍ ፍሪኩዌንሲ ማለት እንግዲህ ሶሉሽን ካለ በኋላ መልቲፕላይ ኢች ቫልዩ ባይ ኢትስ ፍሪኩዌንሲ ዲቫይድ ባይ ዘ ቶታል ነምበር ኦፍ ዘ ፍሪኩዌንሲ። ኦኬ ሰም ኦፍ ፍሪኩዌንሲ ኦኬ አድ እናደርገዋለን። 6 እና 13 19 19 እና 30 49 49 እና 23 72 72 እና 17 89 89 እና 9 98 ቶታል ነምበር ኦፍ ነምበርስ ወይም ደግሞ የነዚህ ስኮር ያገኙ 98 ነው ማለት ነው። ጠቅላላ ብዛታቸው ፍሪኩዌንሲ እነዚህ 22 ያገኙት 6 23 ያገኙት 13 እያል ይሄንን ቶታሊ ዘ ሰም ኦፍ ፍሪኩዌንሲ 98 ይሆናል። ስለዚህ ዘ ሚን ኢዝ ኢኳል ቱ ሚን ማለት ምንድነው ብለናል? ዘ ሚን ኢዝ ኢኳል ቱ ኤክስ ባር ነው ብለናል። መልቲፕላይ ኢች ቫልዩ ባይ ኢትስ ፍሪኩዌንሲ ይሄ ማለት 22 ሲባዛ በ6 ፕላስ 23 ሲባዛ በ13 ፕላስ 24 ሲባዛ በ30 ፕላስ 26 ሲባዛ በ23 ፕላስ 29 ሲባዛ በ17 ፕላስ 36 ሲባዛ በ9 ይሄንን መልቲፕላይ ኢች ቫልዩ ባይ ኢትስ ፍሪኩዌንሲ አፍተር ዛት ዲቫይድድ ባይ ዘ ሰም ኦፍ ዘ ፍሪኩዌንሲ ዘ ሰም ኦፍ ዘ ፍሪኩዌንሲ ማለት ቶታሊ ስንት አንተናል? 98 አግኝተናል ማለት ነው። ይሄንን 22ን በ6 ፕላስ እያልን ይሄንን አባስተን እዚህ ያሉትን ከላይ ኒውሚኔተሩ ይሄ ጠቅላላ ኒውሚኔተሩ ምን ያህል ይመጣል? 2566 ሲካፈል ለ98 ይሆናል። ይሄ ማለት ዘሚን ኢዝ ኢኳል ቱ ዘሚን ኢዝ ኢኳል ቱ ኤክስ ባር ማለት ነው። 2566ን ለ98 ስናካፍለው 26.18 ይመጣል ማለት ነው። ሌላው ሞድ ነው የተጠየቅነው። ዋት ኢዝ ሞድ ነው የተጠየቁት። ሞድ ነው ይሄ ቀጥታ አንሰር ብለን ምንድነው ፍሪኩዌንሲውን እንመለከታለን። እዚህ ላይ ፍሪኩዌንሲ 6 13 30 23 17 9 ትልቁ 30 ነው። ይሄ ማለት 24 30 ጊዜ እንትን ብሏል ማለት ነው። ስለዚህ አንሰር ዘ ሞድ ኢዝ ኢኳል ቱ ሞዱ ማን ይመጣል? 24 ይሆናል ማለት ነው። የሚቀጥለው ደግሞ ማንን ነው የምንጠይቀው? ሚዲያን ነው። ሚዲያንን በምንፈልግበት ጊዜ ፈርስት አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። ዳታዎች ይሄው 22 23 24 ኢን ኢንክሪዚንግ ኦርደር ተቀምጠዋል። ስለዚህ ቶታል ነምበር ኦፍ ነምበር ኢቨን ስለሆነ ፎርሙላው ምንድነው ማለት ነው? ዘ ሚዲያን ኢዝ ኢኳል ቱ ሚዲያን ማለት ምን ይሆናል? ኤን ኦቨር 2 አይተም ፕላስ እንልና ኤን ኦቨር 2 ፕላስ 1 አይተም የዚህ አይተም ዲቫይድድ ባይ ዋት? ዲቫይድድ ባይ 2 አቬሬጃቸው ይሆናል ማለት ነው። ዲቫይድድ ባይ 2 ይሆናል። አቬሬጅ ዲቫይድድ ባይ 2 ይሆናል። ስለዚህ ኤን ማለት ስንት ነው? 98 98ን ለ2 ስናካፍለው 49 ይሆናል። ስለዚህ ሚዲያን ኢዝ ኢኳል ቱ ስንት ይሆናል? 49 አይተም 49 አይተም ፕላስ ኤን ኦቨር 2 ማለት 49 ሲደመር 1 50 አይተም ፕላስ 50 አይተም ይሆናል። ዲቫይድድ ባይ ዋት? ዲቫይድድ ባይ ምን ይሆናል? 2 ይሆናል። የነዚህ የ49ኛውና የ50ኛው ተርም አቬሬጃቸው ማለት ነው። ዲቫይድድ ባይ 2 ይሆናል ማለት ነው። ስለዚህ ይሄን ስንሰራ 49ኛው የት ላይ ነው የምናገኘው? 6 እና 13
19 እና 30 49ኛው ተርም 24 ነው ማለት ነው። 49ኛው ተርም ስንት ነው? 24 ፕላስ 50ኛው ተርም የሚጀምረው ስንት ነው? ምክንያቱም እዚህ ላይ 49 እና 23 72 ብለናል። ከ50ኛው ተርም ጀምሮ እስከ 72ኛው ተርም ድረስ ያሉት ቁጥሮች 26 ስለሆነ 26 ነው ወስዳለሁ። የነዚህን የሁለቱን ቁጥሮች ምን ወስዳለሁ? አቬሬጅ 24 እና 26 50 ሲካፈል ለ2 25 ይሆናል። ስለዚህ ሚዲያኑ ማን ነው ማለት ነው? 25። ሚዲያኑ 25 ነው። ሞድ 24 ነው። እንደገና ደግሞ ሚኑ ደግሞ 26.18 ይሆናል። የተጠየቅነው እነዚህን ነው ማለት ነው። ምክንያቱም ጥያቄው ፋይንድ ዘ ሚን ዘ ሞድ ኤንድ ዘ ሚዲያን ስለሆነ ይሄንን ከፍሪኩዌንሲ ዲስትሪቢዩሽን ቴብል ላይ ሚን ለመፈለግ መልቲፕላይ ኢች ቫልዩ ባይ ኢትስ ፍሪኩዌንሲ ኤንድ አድ አፍተር ዛት ዲቫይድድ ባይ ዘ ሰም ኦፍ ዘ ፍሪኩዌንሲ ነው። ሞድ ማለት ደግሞ ዘ ሞድ ኢዝ ዘ ሃይስት ፍሪኩዌንሲ ቫልዩ ነው። ሃይስት ፍሪኩዌንሲው 30 ነው። ኮረስፖንዲንግ ቫልዩ 24 ነው። ሚዲያኑን ለማግኘት ደግሞ ምን እናደርጋለን? ነምበር ኦፍ ፖፑሌሽኑ ኦድ እና ኢቨን ሲሆን ቼክ ማድረግ ነው። ነምበር ኦፍ ፖፑሌሽኑ ኦድ ከሆነ ዘ ሚዲያን ኢዝ ኢኳል ቱ n + 1 ኦቨር ቱ ዘ አይተም ይሆናል። ነምበር ኦፍ ኦብዘርቬሽን ወይም ቶታል ነምበር ኦፍ ዘ ሰም ኦፍ ዘ ፍሪኩዌንሲ ደግሞ ኢቨን ከሆነ n ኦቨር ቱ ዘ አይተም ፕላስ n ኦቨር 2 + 1 ዘ አይተም ዲቫይድድ ባይ 2 ወይም ዘ አቬሬጅ ይሆናል ማለት ነው። ስለዚህ እነዚህን ሚኑን 26.18 አገኘን፣ ሞድ 24 አገኘን፣ ሚዲያን 25 አገኘን ማለት ነው። ስለዚህ የተጠየቅነው እነዚህ እና መልሶቻችን እነዚህ ይሆናሉ ማለት ነው። ኦኬ ኩዌሽን ነምበር 3 እንዳለ ከቴክስት ቡካችሁ የተወሰደ ነው። ኩዌሽን ነምበር 3 ዘ ፎሎዊንግ ቴብል ጊቭ ዘ ዴይሊ ኢንካም ኦፍ 100 ወርከርስ ኦፍ ፋክተሪ ሌት ኤክስ ቢ ዘ ዴይሊ ኢንካም ይላል። ይሄ ምንድነው የሚያሳየው? የመቶ የቀን ሰራተኞች አሉ። እነዚህ በቀን የሚከፈላቸው ነው እዚህ የተቀመጠልን። ስለዚህ ከ200 እስከ 220 የሚከፈላቸው የቀን ሰራተኞች ብዛት 18 ነው። ከ220 እስከ 240 ድረስ በቀን የሚከፈላቸው ሰራተኞች 28 ናቸው። ከ240 እስከ 260 ድረስ የሚከፈላቸው 21 ሰራተኞች አሉ ማለት ነው። በቀን ከ260 እስከ 280 ብር የሚከፈላቸው ደግሞ 21 ሰራተኞች አሉ። በቀን ከ280 እስከ 300 የሚከፈላቸው ደግሞ 12 ሰራተኞች አሉ ማለት ነው። ስለዚህ ይሄ ዳታ ኮንቲኒዩስ ነው። ይሄ 200 እስከ 220 ከ220 ካለ ኮንቲኒዩስ ነው ማለት ነው። አሁን ይሄንን ምንድነው ፈልጎ ያለን? በግሩፕ ነው የተቀመጠው። ስለዚህ ይሄ አሁን ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ይባላል። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ስለዚህ ከዚህ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ላይ ምኑን እንፈልጋለን? ሚን ሚዲያን እና ሞድ እንፈልጋለን ማለት ነው። ሁለተኛው ጥያቄ ላይ የሰራ ነው አንግሩፕድ ዳታ ነው። አንግሩፕድ ዳታ ነው ከፍሪኩዌንሲ ዲስትሪቢዩሽን ቴብል ኤግዛምፕል 2 ላይ የሰራ ነው አንግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ኤግዛምፕል 3 ላይ ደግሞ ያለው ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ስለዚህ ይሄንን ሚን ሚዲያን እና ሞድ ለማግኘት ምን ማድረግ አለብን? እዚህ ላይ ክላስ ማርክ ሚን ለመፈለግ ምን ማግኘት አለብን? ክላስ ማርክ ማግኘት አለብን ማለት ነው። ስለዚህ ኦኬ አሁን ሶሉሽን ካልን በኋላ ሚን ነው መጀመሪያ የምንፈልገው። ስለዚህ ሚን ለማግኘት የመጀመሪያ ምን ያስፈልገኛል? ክላስ ማርክ ያስፈልጋል ማለት ነው። ፋይንድ ዘ ክላስ ማርክ። ስለዚህ ክላስ ማርኩን እዚህ እንሰራለን። ሌላ ቴብል ከምናዘጋጅ እዚሁ ክፍት ቦታ ስላለ ክላስ ማርኩን እዚህ እናገኛለን ማለት ነው። ክላስ ማርክ ማለት ሎወር ክላስ ሊሚት ፕላስ አፐር ክላስ ሊሚት ዲቫይድድ ባይ 2 ማለት ነው። አሁን ስለዚህ በእያንዳንዱ ስንት ክላስ አለን? ክላስ 1 ክላስ 2 ክላስ 3 ክላስ 4 ክላስ 5 ክላስ ስላለን ማለት ነው። ስለዚህ እያንዳንዱን ክላስ ምን እናደርጋለን? ክላስ ማርኩን እንፈልጋለን ማለት ነው። ኦኬ ስለዚህ ክላስ ማርካችንን ክላስ ማርክ ማለት ምንድነው? አፐር ሎወር ክላስ ሊሚት እና አፐር ክላስ ሊሚቱን አድ አድርጎ ለሁለት ማካፈል ነው። ስለዚህ 200 ሲደመር 220 ስንት ይመጣል? 420 420ን ለሁለት ስናካፍለው ስንት እናገኛለን? 210 እናገኛለን ማለት ነው። 220 እና 240 አድ ስናደርገው 460 ሲካፈል ለ2 230 እናገኛለን ማለት ነው። 240 እና 260 አድ ስናደርገው 500 ይሆናል። 500ን ለሁለት ስናካፍለው 250 ይሆናል ማለት ነው። እዚህ ላይ ደግሞ 260 እና 280 አድ ስናደርገው 540 ይሆናል። ለሁለት ስናካፍለው 270 ይሆናል ማለት ነው። ይሄን 280 እና 300 አድ ስናደርገው 580 ነው። ለሁለት ስናካፍለው
290 ይሆናል ማለት ነው። አሁን ልብ በሉ ክላስ ማርክ ማለት ሎወር ክላስ ሊሚት እና አፐር ክላስ ሊሚቱን አድ አድርጎ ለሁለት ማካፈል ነው። 200 እና 220 ስንደምረው 420 ይመጣል። ለሁለት ስናካፍለው 210፣ 220 እና 240 ደግሞ 460 ይሆናል። ለሁለት ስናካፍለው 230 ይሆናል። 240 እና 260 አድ ስናደርገው 500 ሲካፈል ለሁለት 250፣ 260 እና 280 540 ይሆናል። ለሁለት ስናካፍለው 270፣ 280 እና 300 አድ ስናደርገው 580 ይሆናል። ለሁለት ስናካፍለው 290። ስለዚህ ክላስ ማርካችንን አገኘን ማለት ነው። ክላስ ማርክ ካገኘን በኋላ ምንድነው የምናደርገው? መልቲፕላይ ኢች ቫልዩ ባይ ኢትስ ፍሪኩዌንሲ ነው። ስለዚህ ዘሚን ኢዝ ኢኳል ቱ አሁን ሚኑን ነው አድ የምናደርገው። ዘሚን ኢዝ ኢኳል ቱ ሚን ማለት ምንድነው የምናደርገው? ኤክስ ባር ማለት ነው። መልቲፕላይ ኢች ቫልዩ ባይ ኢትስ ክላስ ማርክ ማለት ነው። 210 ሲባዛ በ18 ፕላስ እንላለን 230 ሲባዛ በ28 ፕላስ 250 ሲባዛ በ21 ፕላስ 270 ሲባዛ በ21 290 ሲባዛ በ12 ሲካፈል ለቶታል ነምበር ኦፍ ነምበርስ ነው። ቶታል ነምበር ኦፍ ነምበር ማለት ሰም ኦፍ ፍሪኩዌንሲ ማለት ነው። ሰም ኦፍ ፍሪኩዌንሲ እነዚህን አድ ብናደርጋቸው ይሄንን አድ ብናደርገው ስንት ይመጣል? 100 ነው የሚመጣው። እዚህ ላይ አድ ስናደርገው 18 ሲደመር 28 ሲደመር 21 ሲደመር 21 እነዚህን አድ ብናደርጋቸው እዚህ ላይ ስንት ይመጣል? 100 ይመጣል ማለት ነው። እነዚህን በሙሉ አድ ብናደርጋቸው ምንድነው የሚመጣው? 18 28 21 21 12ን አድ ብናደርገው 100 ይሆናል። ሲካፈል ለስንት እናደርጋለን? ሲካፈል ለ100 እናካፍለዋለን ማለት ነው። ስለዚህ ዘሚን ኢዝ ኢኳል ቱ ምን ይመጣል? 210ን በ18 ፕላስ 230ን በ28 ፕላስ 250ን በ21 ፕላስ 270ን በ21 ፕላስ 290ን በ12 ስናባዛው ስንት ይመጣል? 24620 ይሆናል። ሲካፈል ለስንት እናካፍለዋለን? ለ100። ስለዚህ ሚኑ ስንት ይመጣል? 246.2 ይመጣል ማለት ነው። ይሄ ነው። አሁን ሌላው የምንሰራው ማንን ነው? ሞድ ይሆናል ማለት ነው። ሞድ ለማግኘት ደግሞ ቶታል ምንድን እናደርጋለን? ሞድ አሁን እዚህ ላይ ሞዱ ማን ነው? የትኛው ክላስ ላይ ነው የሚገኘው ስንል ሞድ የሚገኘው እዚህ ክላስ ላይ ነው። ምክንያቱም ከ18 ከ28 ከ21 ከ21 ከ12 የሚበልጠው ማን ነው? ትልቁ እዚህ ውስጥ ካሉት 28። ስለዚህ ሞድ ያለው ሰከንድ ክላስ ነው ማለት ነው። ሞድ ያለው ስንተኛው ክላስ ነው? ሰከንድ ክላስ ይሆናል። አሁን እንዳልኳችሁ እዚህ ላይ ነው ሞድ ያለው እዚህ ፓርት ላይ ነው ማለት ነው። አሁን እዚህ ፓርት ላይ ልክ ሞድ ያለው እዚህ ፓርት ላይ ነው ማለት ነው። አሁን ሞድ ያለው እዚህ ክላስ ነው ማለት ነው። ሞዱ ስንተኛው ክላስ ነው? ሰከንድ ክላስ ነው። ስለዚህ አሁን ሰከንድ ክላስ ላይ ሎወር ሊሚቱ 220 ኮንቲኒዩስ ስለሆነ ቀጥታ 220 ይሆናል። እዚህ ላይ ዲዋን የምንለው ከ28 ላይ 18 ነው የምንቀንሰው። ከ28 ላይ 18 ስንቀንስ ይኸውላችሁ ዲዋን ማለት አሁን እዚህ ላይ ዲዋን ኢዝ ኢኳል ቱ ከ28 ሲቀነስ 18 ይሆናል። ስንት ይመጣል? 10 ይሆናል። ዲቱ ማለት ደግሞ ከ28 ሲቀነስ 21 ይሆናል። ከ28 ላይ 21 ስንቀንስ 7። ስለዚህ ዲዋን አግኝተናል። ይሄው ከ28 ላይ 18 ስንቀንስ 10 ነው። ዲቱ ማለት ደግሞ ከ28 ላይ 21 ምክንያቱም ሞዱ የሚገኝበት ክላስ ማለት ነው። ቢኤል ማለት ደግሞ እዚህ ላይ ቢኤል ማለት ማን ነው የሚሆነው? ቢኤል ማለት ስንት እናገኛለን? አሁን እዚህ ይሄ የሞዱ ነው። እዚህ ላይ አሁን እየሰራው ያለሁት የማን ነው? የሞዱ ነው። ቢኤል ደግሞ 220 ይሆናል። እነዚህን ፎርሙላዎች በቀጥታ እንጠቀማለን ማለት ነው። ስለዚህ አሁን ሞድ ስንፈልግ ሞድ ኢዝ ሰከንድ ክላስ ነው። ቢኤል 220 ነው። ዲዋን 10 ነው። ዲቱ 7 ነው። አይ ደግሞ ኢንተርቫላችን 20 ነው። ከ220 ላይ 200 ስንቀንስ 20 ስለሚሆን ስለዚህ ዘሞድ ኢዝ ኢኳል ቱ ቢኤል ማለት ስንት ነው? 220 ፕላስ ዲዋን ማለት 10 ኦቨር ዲዋን ፕላስ ዲቱ ማለት 17 ይሆናል። መልቲፕላይ ባይ 20 እዚህ ላይ ዲዋን ፕላስ ዲቱ ማለት ስንት ስለሚሰጠን ነው? 17 ስለሆነ ነው። ይሄ ማለት ዚስ ኢዝ ኢኳል ቱ 220 ፕላስ ይሄንን 10ን በ20 ስናባዛው 200 ሲካፈል ለ17 ይሆናል። ይሄንን ስናጠቃልለው 11.76 ይመጣል። ይሄ 220
ፕላስ 11.76 ይመጣል። ስለዚህ the mod is equal to 220 ላይ 11.76 እንደመር 231.76 እናገኛለን። what is the mod ነው ሞዱ ይሄ ይሆናል መልሳችን። ስለዚህ መልሳችን ሞድ 231.76 ነው። የሚቀጥለው ደግሞ ሚዲያን ነው የምንፈልገው። ስለዚህ ሚዲያኑ የትኛው ክላስ ነው የሚለውን እንመልከት። ሚዲያንን ለማግኘት አሁን አሁን ሚዲያንን ለማግኘት ሚዲያን የትኛው ክላስ ነው ማለት ነው። ሚዲያን is n over 2 አይተም ነው። ቶታሊ 100 ሲካፈል ለ2 ስንት ነው? 50ኛውን ተርም እንፈልጋለን ማለት ነው። 50ኛውን ተርም ስንፈልግ 8 እና 8 16 እና 18 እና 28 46 እና 21 ስለዚህ እዚህ ተርም ላይ ነው ማለት ነው። አሁን ሰርድ ክላስ ላይ ነው ማለት ነው። እዚህ ላይ ነው ማን የሚገኘው? ሚዲያኑ እዚህ ክላስ ነው ማለት ነው። ሚዲያኑ ስንተኛው ክላስ ነው? ሰርድ ክላስ ነው ማለት ነው። ሚዲያኑ ሰርድ ክላስ ነው። ምክንያቱም n over 2 ይሄው ሚዲያን ተመልከቱት። ሚዲያን ነው አይደለ? ሚዲያን is n over 2 አይተም ነው የሚሆነው አይተም። ስለዚህ ይሄ ማለት n over 2 አይተም ማለት ሚዲያኑ ስንተኛውን ማለት ነው? 50ዝ አይተም ይሆናል ማለት ነው። 50ዝ አይተም የሚገኘው ደግሞ ስንተኛው ክላስ ነው? ሰርድ ክላስ ነው ማለት ነው። ስለዚህ ዳታዎች በሙሉ የሚወሰዱት ከሰርድ ክላስ ይሆናል ማለት ነው። ስለዚህ BL ማለት 240 ነው። BL ማለት 240 ይሆናል። ሌላው n over 2 ማለት 50 ነው። ኩሙሌቲቭ ፍሪኩዌንሲ ማለት ማን ነው? እዚህ ላይ ኩሙሌቲቭ ፍሪኩዌንሲ እንፈልግ። ኩሙሌቲቭ ፍሪኩዌንሲ ተመልከቱት። አሁን ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት 18ንና ማንን መደመር ነው? 28 ስንት ይመጣል? 46 ይሄ እነዚህን ሁለቱን አድ ማድረግ ማለት ነው። ምክንያቱም ሰርድ ክላስ ነው። እዚህ ላይ ነው ምኑ የሚገኘው? ሚዲያኑ ያለው እዚህ ላይ ነው ብያቸዋለሁ። አያችሁት? ሚዲያን የሚገኘው እዚህ ላይ ነው። ስለዚህ ይሄ ኩሙሌቲቭ ፍሪኩዌንሲ እነዚህን ሁለቱን አድ ስናደርግ ምን ይሰጠናል? ኩሙሌቲቭ ፍሪኩዌንሲ ቢፎር ስለዚህ 46 አገኘን ማለት ነው። ክላስ ፍሪኩዌንሲ ደግሞ ይቺ ማለት ደግሞ ማናት ማለት ነው? ይቺ ማለት እዚች ላይ ያለችው ክላስ ፍሪኩዌንሲ ኤፍሲ ሚዲያኑ ኤፍሲ ስንት አግኝተናል? 21 አግኝተናል። ኢንተርቫሉ 20 ነው። ስለዚህ ቀጥታ እነዚህን ሰብስቲቲዩት እያደረግን እንሄዳለን ማለት ነው። ስለዚህ ሚዲያን ስንፈልግ ክላስ ባውንደሪው n over 2 አይተም ነው። 50ኛው አይተም ነው። ያ ማለት the median is the third class። BL ማለት 240 ነው። n over 2 ማለት 100 ሲካፈል ለ2 50 ነው። ኩሙሌቲቭ ፍሪኩዌንሲ 46 አግኝተናል። ክላስ ፍሪኩዌንሲ 21 ነው። i is equal to 20 ነው። እነዚህን ዳታዎች አግኝተናል። ሚዲያን ማለት ፎርሙላችን BL ፕላስ n over 2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ መልቲፕላይ ባይ አይ ማለት ነው። ይሄንን ቀጥታ ሰብስቲቲዩት አደርጋለሁ። BL ማለት 240 ነው። ሎወር ባውንደሪ ማለት ነው። ፕላስ n over 2 ማለት 50 ነው። 50 ሲቀነስ ኩሙሌቲቭ ፍሪኩዌንሲ 46 ነው። ሲካፈል ክላስ ፍሪኩዌንሲው 21 ይሆናል። መልቲፕላይ ባይ 20 ማለት ነው። ይሄን አድ ስናደርገው this is equal to 240 ፕላስ ከ50 ላይ 46 ቀንስ 4 ጊዜ 20 80 ኦቨር 21 ይሆናል። ይሄ ማለት 240 ፕላስ 80ን ለ21 ስናካፍለው ስንት ይመጣል? 3.8 ይሆናል ማለት ነው። ስለዚህ ሚዲያን እዚ ኳልቶ ስንት አገኘን? 240 ሲደመር 3.8 ማለት 243.8 እናገኛለን። የተጠየቅነው ፋይንድ ዘ ሚዲያን ነው። ዘ ሚዲያን ኢዝ 243.8 ይሆናል መልሳችን ይሆናል። ተማሪዎች እንግዲህ የዛሬ የሰራ ነው በሚን ሚዲያንና ሞድን አን ግሩፕ ዳታና ግሩፕ ዳታን በዚህ መልኩ ሰርተናል። በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ